አሰላሙ አለይኩም ወረህመቱላሂ ወበረካቱ። ያ ጀማዓ ኑሮ ተወዷል። የኑሮ ውድነት በተለይ የቤት እቃዎች ላይ ያለው ጭማሪ ልዩ ነው እና ይሄንን ለልብስ ማጠቢያና አንዳንድ ነገር የሚያገለግል ጎማ በ500 ብር ገዛሁኝ። ያው ወፍራም ነው የሚል በቀበቅ አይነት ነገር አይደለም፣ ወፍራም ነው እና ያ ጀማዓ እነዚህ ሰርቪሶች ብቻቸውን 30 ብር ነው የሚሸጡት። 6ቷን ፍሬ በ170 ገዛኋቸው። እቺን ሲኒ አፈጠባቧ ማለት ነው፣ ቡና ማታበርደው ይሏታል። አፈሰፊና አፈጠባብ አለ። ዋጋው በ20 ብር ነው የሚለያየው። ይሄ ደርዘኑ 500 ብር ነው አሁን የገዛሁት። ያንኛው አፈሰፊው ደግሞ 480 ነው ያሉኝ። እቺ 12 ፍሬ የምትይዝ የሻይና የቡና ማማሰያ ማንኪያ 12 ፍሬዋ 110 ብር ገዛኋት። ይሄን ደግሞ 6 ፍሬ ነው 170 ብር፣ የሾርባ ማንኪያ ማለት ነው። እቺን የምታዩት የፕላስቲክ ረከቦት በ350 ብር ገዛኋት። 350 ብር ማለት ነው። ያው ፕላስቲክ ነች ሙሉ በሙሉ። ከዚህ በታች የለውም ብለውኝ እምቢ አሉ ለመቀነስ። እና ያ ጀማዓ ጀበና ስትገዙ ግጣምና መቀመጫውን ለብቻ ነው የሚሸጡላችሁ። ጀበናዋን 200 ብር፣ ግጣሟን 20 ብር፣ እንደገና ደግሞ እቺ መቀመጫ በ40 ብር ማለት ነው የሸጡልኝ። ጀበና ብቻውን ነው ብንገዙት እንጂ አንድ ላይ ከነ መቀመጫና ከነ ግጣም አይሄድም ማለት ነው። ይህንን ጋቻ ደግሞ ያ ጀማዓ 150 ብር ብለው 140 ብር ሸጡልኝ መጨረሻውን። እነዚህ ብርጭቆዎች ከ4 ወር በፊት እንደዛ 75 ብር ነበሩ። 75 ብር ራሱ ውድ ናቸው እያልኩኝ ገዝቼ ነበረ። አሁን በሀባ 100 ብር ገብተዋል። ያኔ በሀባ በፍሬ 75 ብር ነበሩ። አሁን እቺ 6 ሀባ ነው የምትይዘው፣ የዚህ አይነት ማለት ነው። 5 ሀባ ውስጡ አለ። 6 ሀባ ደርዘኑን 500 ብር ገዛሁት ማለት ነው። ይሄ የሽንኩርት መክተፊያ 100 ብር። እነዚህ ሁለቱ ሽሮና በርበሬ መቀነሻዎች 100 ብር። ይሄ የሊጥ ማብኪያ የምታዩት 200 ብር። ይሄኛው ደግሞ ባለፈው በመኸር አካባቢ ላይ 350 ነበር። አሁን 500 ብር ገዛሁላችኋለሁ ያ ጀማዓ። እንደ ቤት እቃ ጭማሪ የሚያሳይ እቃ ምንም አላየሁም በሰዓቱ ማለት ነው። እና ይሄን ይመስላል ለጎጆ ወጪዎች። አሁን ጊዜ የገዛዙ እቃ ትላቸው ነው።